ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የህወሓት የጦር ሰነድ ሾልኮ ወጥቷል። ሰራዊቱ ተበታትኖ ሳያልቅና ሳንቀደም በቶሎ ቀድመን እንጀምረው ያለ ህወሓት ከሻዕቢያ ጋር በጋራ ያዘጋጁት እቅድ በፌዴራል መንግስቱ የደህንነት ቢሮ እጅ መግባቱ የተሰማ ሲሆን 2 ሬጅመንት የሚሆን ታጣቂ ጦር ደግሞ ለመከላከያ እጅ ለመስጠትና ወደ ጫካ ለመግባት መሰናዳቱን የተመለከተ መረጃ ወጥቷል። ከሰነዱ መውጣት በኋላ በህወሓት ቤት ድንጋጤ ሰፍኗል። በመጀመሪያ የምናስደምጣችሁ መረጃ ነው። በሌላ በኩል ደግሞ አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ ለማቆም መወሰኗን ይፋ አድርጋለች። በውሳኔው ከፍተኛ ተጽዕኖ ከሚደርስባቸው ሀገራት ዝርዝር ውስጥ ኢትዮጵያ ከአፍሪካ ግንባር ቀደሞች ዝርዝር ውስጥ የተካተተችበት መረጃም ወጥቷል። በሌላ በኩል ደግሞ ጆ ባይደን አንገዳግደውት የሄዱት ቲክቶከር ለትራምፕ ምሕረት የለሽ እርምጃ እጅ መስጠቱ ተሰምቷል። ትራምፕ አሸናፊ ሆኗል እየተባለ ይገኛል። የዚህን ዝርዝር ጨምሮ ለዕለቱ መደመጥ አለባቸው ያልናቸውን መረጃዎች ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የህወሓት የጦር ሰነድ ሾልኮ ወጥቷል። ሰራዊቱ ተበታትኖ ሳያልቅና ሳንቀደም በቶሎ ቀድመን እንጀምር ያለው ህወሓት ከሻዕቢያ ጋር በጋራ ያዘጋጁት እቅድ በፌዴራል መንግስቱ የደህንነት ቢሮ እጅ መግባቱ የተሰማ ሲሆን 2 ሬጅመንት የሚሆን ታጣቂ ጦር ደግሞ ለመከላከያ እጅ ለመስጠትና ወደ ጫካ ለመግባት መሰናዳቱን የተመለከተ መረጃ ወጥቷል። ህወሓት ጄኔራል ታደሰ ወደ አዲስ አበባ ሲጓዙ የጦርነቱን እቅድ አሳልፈው እንዳይሰጡ በሚል ጥንቃቄ በስቶ ውስጥ ምክትሎቻቸው አጅቦ እስከ መላክ ድረስ ከፍተኛ ጥንቃቄ ቢደረግለትም ከመሽሎክ ያላዳነው ይኸው በደህንነት መስሪያ ቤቱ እጅ የገባው አደገኛ ሰነድ ብልጽግና ሊያጠፋን ነው፣ ሳይቀድመን እንቅደማቸው የሚል አቋም መያዙ ታውቋል። ሰነዱ በርካታ ወታደርና ፖለቲካዊ ጉዳዮችን የያዘ ሲሆን ከሰነዱ መውጣት በኋላ በህወሓት ቤት ድንጋጤ ሰፍኗል። በቅርቡ ልዩ ኮማንዶ ማስመረቁን ይፋ ያደረገው የትግራይ ህዝብ ነጻ አውጪ ግንባር ወይም ትነግ አንድ ከፋይ ብልጽግና መንግስት ለጦርነት ተዘጋጅቷል፣ ሊያጠፋን ነው በሚል ያዘጋጀ የፕሮፓጋንዳ ሰነድ ይፋ የሆነበት ሲሆን ከሰሞኑ ቲዲኤፍ የተባለውን ጦር አድተው ወደ ሀራ መሬት ካቀኑት 400 በላይ የሰራዊቱ አባላት በተጨማሪ ሌሎች 600 ያክል ተዋጊዎች በሚቀጥለው ሳምንት እጅ ለመስጠት በህቡ እየተንቀሳቀሱ ለመሆናቸው መረጃዎች መኖሩን ሰነዱ ይፋ አድርጓል። እነዚህ በድምሩ 2 ሬጅመንት ያክል ይሆናሉ የተባለ የህወሓት ታጣቂዎች መሳሪያቸውን አዙሮ ለሻዕቢያ መገልገያ ሆኖ እኛን ረስቶናል ያሉት የህወሓት ቡድን ለማስወገድ ከትግራይ ሰላም ኃይሎች ጋር እንደሚቀላቀሉ ይጠበቃል ሲሉ ለጉዳዩ ቅርበት ያላቸው ምንጮች አረጋግጠዋል። የሀገር መከላከያን ብልጽግና እያለ የሚጠራውና ከሻዕቢያ ጋር በትብብር ሳይዘጋጅ እንዳልቀረ የተነገረው ይኸው የህወሓት ሚስጥራዊ ግምገማ ሰነድ መንግስት የፕሪቶሪያን የሰላም አማራጭ ሰነድ ከአቶ ጌታቸው ረዳ፣ ሌተናል ጀነራል ጻድቃንና አሰፋ አብርሃ ጋር ነው የፈረምኩት በማለት ስምምነቱን ባለቤት አልባ በማድረግ ሊወጋቸው እንደተዘጋጀ ቃል በቃል በሰነዱ ላይ ተቀምጧል። ስምረት የሚባለውና አቶ ጌታቸው ረዳ የሚመሩት ፓርቲ ትግራይን ለብልጽግና ለመስጠት እየሰራ እንደሆነ ተደርጎ መገለጹን ለአዲስ ሪፖርት የደረሰ ሰነድ ያስረዳል። ስምረት ከትናንት በስቲያ በሰጠው መግለጫ ህጋዊ መስፈርቱን አሟልቶ ወደ ምርጫ እየሄደ መሆኑን ሲያስታውቅ እግር መንገዱን ከብልጽግና ጋር ግንኙነት እንዳለው ጠይቆ በፍጹም ሲል መናገሩን ከሌሎች ድርጅቶች ጋር ተጣምሮ ለመስራት የሚያስኬድ መንገድ ካለ ሊያየው እንደሚችል አመልክቷል።
ትነግ ለምርጫ ወደ ትግራይ እናቀናለን የሚሉ ወኪሎች ሆነ ፓርቲ ካለ በይፋ እንደሚያስራቸው ማሳወቁ አይዘነጋም። ስምረትን ጨምሮ አሁን የተቋሙ ፓርቲዎች ምርጫ አካሄድ መንግስት ሕግ እንዲያስከብርም እየጠየቁ ነው። ትነግ በምርጫ ቦርድ የተነጠቀውን ህልውናውን መልሶ ለማግኘት ዳግም ጥያቄ ማቅረቡም አይዘነጋም። ሰነዱ መንግስት ለጦርነት እየተዘጋጀ መሳሪያ እየገዛ እንደሆነ መላካችን እነሱም በዚያው መጠን መዘጋጀት እንዳለባቸው ያሳስባል። ለሰራዊቱ መወያየት እንዲሁም የተዘጋጀ ሰነድ አክሎም ትነግ ፋኖን እያደራጀና እያስታጠቀ እንደሆነ ከሻዕቢያ ጋር ጽምዶ ፈጥሮ ኢትዮጵያን ለማጥቃት እንደሚሰራና ከሱዳን ጋር በማህበር ኢትዮጵያን ከቦ የመውረር እቅድ እንዳለው በመግለጽ እየከሰሰ መሆኑም አመልክቷል። ይሁን እንጂ ከተጠቀሱት አካላት ጋር እንደሚሰራ በሰነዱ ላይ ቃል በቃል አልተጠቀሰም። ሰሞኑን የትግራይ ክልል ጊዜያዊ አስተዳደር ተወሯል በሚል ወልቃይትና ጠገዴ ምንም አይነት ድርድር እንደሌለ ገልጾ በወጣው መግለጫ የፕሪቶሪያን ስምምነት እንደሚከተለው ማስታወቁ አይዘነጋም። ሰነዱ መንግስት ጦርነት ሊያነሳ በዝግጅት ላይ መሆኑን ለሰራዊት ለማስረዳት ባዘጋጀው ሰነድ ላይ መንግስት ትግራይ ላይ ለማስተኮስ ጣራ መሬት ላይ ታጣቂዎችን እያደራጀ መሆኑን፣ ትግራይ እንድታወክ ነዳጅ ማሳነሱን፣ በጀት ዝቅ ማድረጉና የኢኮኖሚ ችግር እንዲባባስ እያደረገ እንደሆነ በመግለጽ ይከሳል። ትነግ በቅርቡ ለሰራዊቱ የደሞዝ ጭማሪ ማድረጉ ይፋ ሆኗል። በዚህ መሰረት 6000 ብር በወር ይከፈላል። 2400 ብር በካሽ የሚሰጥ የቀለብ ተጨማሪ ይታከልበታል። በዚሁ ስሌት መሰረት ተጨማሪ ብር ያስፈልገው ትነግ የሚሰጠውን በጀት ለሰራዊት እያዋለ ህዝብ እንደሚጎዳ መንግስት ማስታወቁ አይዘነጋም። የነዳጅና የሸቀጥ እጥረትን በተመለከተ ነዋሪዎችን ዋቢ ያደረጉ የትግራይ አክቲቪስቶችና ታዋቂ ፓርቲ መሪዎች ሸቀጡም ቤንዚንም ወደ ኤርትራ እንደሚጓዝ ማመልከታቸው ይህኑ ዜና በምስልም አስደግፈው እንዳሰራጩ አይዘነጋም። ስለዚህ ጉዳይ ሰነዱ ያለው ነገር የለም። ቀደም ሲል ይፋ በሆነው ለጦርነት ዝግጅት ትነግ ያዘጋጀው የገቢ ማሰባሰቢያ ዕቅድ ልዩ ሰነድ እንደሚያመለክተው በአጠቃላይ 6 ቢሊዮን 770 ቢሊዮን 200 ሺህ ብር ለመሰብሰብ ያለማል። ይህ ገንዘብ በዋነኝነት የሚሰበስበው በተለያዩ የህብረተሰብ ክፍሎችና የንግድ ተቋማት ላይ ጫና በማድረግና አዳዲስ የገቢ ምንጮችን በመጠቀም እንደሆነም እያንዳንዱን ዘርፍና ለዚሁ ስራ በየዘርፉ የተመረጡትን የኮሚቴ ሰብሳቢዎች ስም ይፋ ማድረጉ አይዘነጋም። በቀጣይ መረጃችን አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ ለማስቆም መወሰኗን ይፋ አድርጋለች። በውሳኔው ከፍተኛ ተጽዕኖ ከሚደርስባቸው ሀገራት ዝርዝር ውስጥ ኢትዮጵያ ከአፍሪካ ግንባር ቀደም ዝርዝር ውስጥ የተካተተችበት መረጃም ወጥቷል። በሌላ በኩል ደግሞ በጆ ባይደን አንገዳግደውት የሄዱት ቲክቶክ ለትራምፕ ምሕረት የለሽ እርምጃ እጅ መስጠቱ ተሰምቷል። ትራምፕ አሸናፊ ሆኗል እየተባለ ይገኛል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስትር ክሪስቲን ኖም በተለምዶ ዲቪ በመባል በሚታወቅ ፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ ጣሉ። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት መሆኑን ገልጸዋል። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በሀገሪቱ የመኖር ዕድል የሚያገኙበት የፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ 2 ከፍተኛ የትምህርት ተቋማት ላይ ከተፈጸመው ግድያ ጋር በተገናኘ ነው ተብሏል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ ሚኒስትሯ ክሪስቲን ኖም ይህን የሚያስተጋባ መልእክት ዛሬ በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ መግባቱን በዚሁ መልእክተኛ የገለጹት ሚኒስትሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉም ጽፈዋል። በብራውን ዩኒቨርሲቲ 2 ሰዎችን በመግደልና ሌሎች 9 ሰዎችን በማቁሰል የተጠረጠረው ፖርቹጋላዊ ክላውዲዮ ኔቬስ ቫለንቲ በፈረንጆቹ 2000 ዓመት በተማሪ ቪዛ ወደ አሜሪካ የገባ ነው። ተጠርጣሪው በ2017 በዲቪ ሎተሪ አማካኝነት በሀገሪቱ ቋሚ ነዋሪ መሆን ችሏል። ለዲቪ ሎተሪ መታገድ ምክንያት የሆነው የግለሰብ ሐሙስ አመሻሽ ላይ በራሱ ላይ በፈጸመው ተኩስ ከቆሰለ በኋላ ሞቶ መገኘቱን ፖሊስ ገልጿል። የአገር ውስጥ ደህንነት መስሪያ ቤት ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ በኋላ ጉዳት እንዳይደርስባቸው
እንዳይደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነትና የኢሚግሬሽን አገልግሎት ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55 ሺህ በላይ የሚሆኑ የተለያዩ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር እድል የሚያገኙበት ፕሮግራም እንዲቆም የሚደረግ ነው። በፈረንጆች 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበር የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ ያመለክታል። እነዚህ አመልካቾች ውስጥ ከልጆቻቸውና የትዳር አጋሮቻቸው ጋር ተደምረው እድለኞች የሆኑ ሰዎች ብዛት 131,060 መሆኑን የመስሪያ ቤቱ መረጃ ያሳያል። ከአፍሪካ የዘንድሮ የዲቪ እድለኞች ውስጥ በብዛታቸው መጠን ከ1 እስከ 3ኛ ደረጃ የያዙት አልጄሪያ፣ ግብፅና ሱዳን ናቸው። ኢትዮጵያ ዲቪ ባገኙ 3674 አመልካቾች ብዛት በዚህ የደረጃ ዝርዝር 7ኛ ደረጃ ላይ ተቀምጣለች። ከኢትዮጵያ በፊት ያሉትን ከ4ኛ እስከ 6ኛ ደረጃ የያዙ ሀገራት ኬንያ፣ ሞሮኮና ካሜሮን ናቸው።